ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። እሺ እንዴት አደራችሁ? ትናንት ማታ ላልነበራችሁ እንኳን ደህና መጣችሁ። እግዚአብሔር ቃሉን እንደገና እንድንነጋገር ስለፈቀደ እጅግ አድርገን እናመሰግነዋለን። ዘሌዋውያን ምዕራፍ 19 መጽሐፍ ቅዱሳችንን ወደ ዘሌዋውያን ምዕራፍ 19 ሄደን ትናንትም አንብበነዋል፣ ግን ዛሬ በሌላ መልክ ደግሞ እግዚአብሔር የሚናገረንን ለመስማት እንሞክራለን። ዘሌዋውያን ምዕራፍ 19 ቁጥር 1 እና 2 እግዚአብሔር ሙሴን እንዲህ አለው፣ ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። እንጸልይ። እግዚአብሔር አባትና አምላካችን ሆይ ሰው ሊተነትነው ሊያስተውለው የማይችለውን ቃልህን በልባችን ውስጥ ኃይል ባለው መንገድ ህይወት እንዲዘራ መንፈስ ቅዱስን ወደዚህ እንድትልክልን እንለምንሃለን። ኃጢአታችንን ይቅር በለን በጌታ በኢየሱስ ስም አሜን። ዘሌዋውያን በተጻፈበት ጊዜና ዓለም ውስጥ ቅድስና የሚለው ሐሳብ ምንድን ነበር ብለን ስንፈትሸው ቅድስና መለየት ማለት ነው። ከአማልክት ጋር የሚገናኙት በጊዜው ከአማልክት ጋር ቅርርብ አላቸው ተብሎ የሚታሰቡ ሰዎች ካህናት ወይም ነገስታት ብቻ ነበሩ። ከዛም የተነሳ እግዚአብሔር ሙሴን ለማን ተናገር ነው የሚለው ቁጥር 1 ላይ 19 ዘሌዋውያን ምዕራፍ 19 ቁጥር 1 ላይ ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው ይላል። በጥንቱ ዓለም በግብፅም ቢሆን በመካከለኛው ምስራቅ አካባቢ የነበሩ ሕዝቦች እንዲህ አይነቱን ነገር ሲሰሙ ሊያስደነግጣቸው ይችል ነበር። ምክንያቱም አማልክት ሲናገሩ ለአንድ ሰው ወይ ለሁለት ለተለዩ ሰዎች የትውልድ ሐረጋቸው ለተስተካከለ ሰዎች ብቻ ነበር የሚሆነው እና እግዚአብሔር በዚህ ሰዓት ለአንድ ወይ ለሁለት ሰው ሳይሆን ለመላው የእስራኤል ሕዝብ ጉባኤ ተናገር ሲል እኔ በቀጥታ ከነሱ ጋር ግንኙነት እንዲኖረኝ እፈልጋለሁ እያለ ነው። ከዛም ደግሞ በምን አይነት ሁኔታ ላይ የተመሰረተ ግንኙነት ካለን እኔ እግዚአብሔር አምላካችሁ ቅዱስ ነኝና፣ ይሄ ግልጽ ነው። ይሄ ችግር የለውም፣ እውነትም ቅዱስ ነው። ቀጥሎ የሚለው ነገር ግን እናንተ ምን ሁኑ ይላል? ቅዱሳን ሁኑ ይላል። ይሄንን ያጠኑ ሰዎች፣ ታሪክንም የሚያውቁ ሰዎች ለመጀመሪያ ጊዜ ቅድስና የሚለው ሐሳብ ለሰፊው ሕዝብ እንዲዳረስ የተደረገበት ሁኔታና አጋጣሚ ይሄ ነው ብለው ያምናሉ። እግዚአብሔር አስደናቂ አምላክ ነው። የተሳሳቱ እምነቶች አንዳንድ ጊዜ ይሄ እሳቤም እኛ መካከል ሲንሸራሸር ይታያል። ቅድስናን ለጥቂት ሰዎች፣ ለፓስተሩ፣ ለወንጌላዊው፣ ለጥቂት እገሌ የጸሎት ሰው ነው እገሌ እንዲህ። እግዚአብሔር ቅድስናን መስጠት የሚፈልገው ለማን ነው? ለማን ነው? ለሁሉም ነው። ለሁሉም ነው። በየቤቱ እግዚአብሔር ቅድስና እንዲገባ ይፈልጋል። ይሄንን ነገር ማዳረስ ይፈልጋል። ግልጽ ነው። የቅድስና መነሻና ጅማሬው ደግሞ ራሱ እግዚአብሔር ነው። ይሄንን ነገር ለማድረግ ይሄንን ነገር ከሱ ለማግኘት እኛ ምንድነው ማድረግ ያለብን? ምን ላረጉት ነው የልጅነት ስልጣን ሰጣቸው የሚለው ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ጥሪው ተሰጥቶናል። እፊታችን የተቀመጠ ነገር አለ። እግዚአብሔር እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ እያለ ነው። እንደኔ ሁኑ እያለ ነው እየተናገረ ያለው። በዚህ አጋጣሚ
ሌት ተቀን ጡብ ለመስራት ጭቃ ሲያቦኩ ከነበሩ ሰዎች ጋር ነው። ባርነት ውስጥ ከነበሩ ሰዎች ጋር ሲረገጡ፣ ሲገረፉ፣ ሲናቁ ልጅ እንኳን ለመውለድ ያልተፈቀደላቸው ሰዎች ናቸው። በዚህ ቦታ እናንተ ምን ሁኑ እያላቸው ነው እግዚአብሔር? ቅዱሳን ሁኑ፣ እንደኔ ሁኑ እያላቸው ያለው። ይሄ አይነቱ ጉዳይ ውስጣችን በትክክል ሲገባ ስንረዳው ለእያንዳንዳችን ለግንኙነታችን ማለት ነው ከግል ጀምሮ እስከ ማህበረሰባዊ ግንኙነታችን የተለየ ውጤት ይኖረዋል። ይሄንኑ ሐሳብ እዚህ በድንገት የተቀመጠ ድንገት እግዚአብሔር አምልጦት ከተናገረ በኋላ ሐሳቡን በኋላ የቀየረበት ሁኔታ ነው ወይ እንዳንል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9ን ስንመለከት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9ን ሄደን ስናይ በአዲስ ኪዳንም እግዚአብሔር ለዘመናት ሐሳቡ የማይቀየር አምላክ መሆኑን ለልጆቹ ለኛ ያለው ምኞት የማይቀየር የማይለወጥ እኛ ደካሞች ብንሆንም እኛ ሁሉ ጊዜ ብንንሸራተትም እግዚአብሔር ያው እንደሆነ የሚጠቁም ነገር አለ። ይቅርታ አንደኛ ጴጥሮስ ምዕራፍ 2:9 ማለት ነበር። ይቅርታችሁን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ምን ይላል? እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ ምንድናችሁ ይላል? የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። አሜን። እግዚአብሔር እናንተ የተለያችሁ ስለሆናችሁ እንዲህ ስላረጋችሁልኝ ሳይሆን ራሱ የሚለየን እግዚአብሔር ነው። ከጨለማ ወደ አስደናቂ ብርሃኑ የጠራችሁ ይላል። የእግዚአብሔርን ታላቅ ሥራ እንድታውጁ። ሥራው ምንድነው? የኛ መጠራት ነው። ያንን ሥራ እንድናውጅ ማለት ነው። እግዚአብሔር ለራሱ የለያችሁ ምንድናችሁ ይላል? የተመረጠ ትውልድ። ስለዚህ የተመረጥን ትውልድ ሆነን ወደ እግዚአብሔር መምጣት ሳይሆን ወደ እግዚአብሔር በመምጣት የተመረጠ ትውልድ፣ የተቀደሰ ሕዝብ መሆንን የንጉሥ ካህናት የመሆን አጋጣሚ እንዳገኘን ይናገራል። በተጨማሪ የመጨረሻው የመጽሐፍ ቅዱስ መጽሐፍ ራዕይ ዮሐንስ ምዕራፍ 1 ቁጥር 6 ላይ ይሄንኑ ሲያጸናልን ምን ይላል? አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን። መንግስትና ካህን እንዳልኩት በጥንቱ ዘመን ዛሬም ቢሆን ወገኖች መንግስትና ካህን ከእግዚአብሔር ጋር በቀጥታ የሚነጋገር ሲባል ማንኛውም ተራ ሰው አይመስለንም። እግዚአብሔር ግን በዛ ደረጃ ከሁላችንም ጋር ሊነጋገር መፈለጉ አስደናቂ ነው። ራዕይ ዮሐንስ ምዕራፍ 5 ቁጥር 10 ላይ በምድር ላይ እንድንነግስ ምድርን እንድንወርስ እግዚአብሔር እንዳጨን እንደመረጠን ይናገራል። ከዚህ የተነሳ ይሄንን ግብዣ እንዴት ነው የምንቀበለው? እግዚአብሔርን መምሰል እንዴት ነው የሚቻለው ወደሚለው ደግሞ ሐሳብ ይወስደናል። የተቀደሰ ሕዝብ ናችሁ ካለን በኋላ እግዚአብሔር ከተጠራን በኋላ ወደ ቤቱ ከገባን በኋላ እንዴት ነው መኖር ያለብን? እዛው ዘሌዋውያን ምዕራፍ 19 ላይ ቁጥር 18 እና 19ን እንድንመለከት እፈልጋለሁ። ቁጥር 18 እና 19 ላይ ምን ይላል? ወገንህን አትበቀል ወይም ምቀኛ አትሁንበት፣ ነገር ግን ባልንጀራህን እንደማን? እንደ ራስህ ውደድ፣ እኔ እግዚአብሔር ነኝና። እንግዲህ እዛችሁ ቁጥር 18 ጋር እንቀመጥና እንደገና ላንበበው። ወገንህን አትበቀል ወይም ምቀኛ አትሁንበት፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝና። እግዚአብሔር ከጠራን በኋላ ካደመን በኋላ እናንተ ቅዱሳን ናችሁ ካለን በኋላ ነው የመንግስቱን ህግጋት የሚሰጠን ስርዓተ ደንቡን የሚያስተምረን
ወደ ቤቱ ካስገባን በኋላ ነው። እያስተዋልን ነው? ከውጭ ሆኖ ይሄንን ካሟላችሁ በኋላ ነው ማስገባችሁ ሳይሆን እኔ ጋር ስለሆናችሁ አሁን እኔ ቤት ውስጥ ስላላችሁ የቤቴን ደንብ ልንገራችሁ ላስተምራችሁ እያለ ነው። ከነዚህ ደንቦች ውስጥ ወንድምህን ቤት አትጥላ ነው የሚለው በልብ። ይሄን ነገር ትንሽ ግልጽ ለማድረግ በዚህ እስራኤላውያን ያኔ በሚኖሩበት ዓለም አካባቢ የነበረው እሳቤ ምንድን ነበር? ጥላቻን ለመግለጽ ዘይቤዎች ነበሩ። ለምሳሌ አንድ የግብፅ በዘመኑ የነበረ የግብፅ ፈላስፋ እንደተናገረው ካንተ በላይ የሆነ ሰው ጋር ስትነታረክ አስቀይሞ እንደሆነ በድሎ እንደሆነ ነገሩን በውስጥ የያዘው ሆድህ እየተቃጠለ ሆድህ ከሱ ጋር ይከራከር ይላል እንጂ መልስ አትስጥ ይላል። ሌላኛው አማራጭ ደግሞ በአሶር አካባቢ የነበረው እሳቤ ምንድነው? አንድ ሰው ካስጨነቀ ከበደለ፣ በተለይም ደግሞ ዘመድህን ከነካብህ ከገደለብህ ምን ማድረግ አለብህ? መበቀል አለብህ። ስትበቀል ደግሞ በደንብ አድርገህ እንዲገባው አድርገህ ከዛ የተነሳ ከትውልድ ትውልድ የሚተላለፍ ጥላቻ ነበር። እነዛ ሰዎች የኛ ምንድናቸው? ጠላት ናቸው። አባት ለልጁ የሚያወርሰው ነገር ምንድነው? እነንትናን የነገሌን ጉዳይ ሳታስተካክል አደራህን። ያም ልጅ ነገሩን ተቀብሎ ያንን ነገር ይቀጥላል ማለት ነው። የመነሻውን የነገሩን ስሮ ጅማሬውን ሁሉ ላያቅ ይችላል። ሶስተኛ አራተኛ ትውልድ ሲደርስ ዋና የሚያውቀው ነገር ግን እነንትና ጠላቶቼ ናቸው የሚለውን ነው። ዘሌዋውያን ላይ ምዕራፍ 19 ከ18 አነበብን 17ን እንድናይ ፈልጋለሁ። 17 ላይ ምን ይላል? ወንድምህን 18 ላይ የሚደግመውን ነገር እዚህ ጋር ይነግረን። ወንድምህን በልብህ ምን አታድርግ? አትጥላው። የበደሉ ተካፋይ እንዳትሆን ባልንጀራህን በግልጽ ገስጸው ይላል። እቺ ነገር ለኢትዮጵያውያን የተጻፈች ይመስለኛል። እሺ ልክ ነኝ ማለት ነው። ልክ ነኝ ማለት ነው። እሺ እንድገማል። የባልንጀራን ይቅርታ፣ ወንድምህን በልብህ አትጥላው፣ የበደሉ ተካፋይ እንዳትሆን ባልንጀራህን በግልጽ ገስጸው። ይሄ ቃል እያለ ያለው ነገር ምንድን ነው? እንደገባኝ ሰው ከሰው ጋር በሚኖርበት ጊዜ ጥላቻ የሚያመጡ ነገሮች ይከሰታሉ። ጥላቻ የሚያመጡ ነገሮች ይከሰታሉ። ችግሩ ያ ነገር ሲመጣ ምንድነው የምናደርገው ነው። አያችሁ፣ በሰላም የተቀመጠውን ሰው አንድ ነገረኛ መጥቶ ሊተነኩሰው ይችላል። ምንም ጥፋት የሌለውን በሰላም ቁጭ ያለውን ሰው አንድ ነገረኛ ሰው መጥቶ ሊተነኩሰው ይችላል። በዛ ሰዓት በተነካው ሰው ልብ ውስጥ ጥላቻ ማደግ ይጀምራል። እሺ፣ ዘሌዋውያን ላይ ያለ ያለው ነገር ምንድነው? የተነኮሰህን ሰው ኃጢአት አትጋራ፣ አትካፈል ነው እያለ ያለው። ግልጽ ነው። በሌላ ቋንቋ ውስጥ እያደገ ያለውን ጥላቻ ለመቋቋም መፍትሄ ሰጥሃለሁ እያለ ነው። መፍትሄው ደግሞ ምንድነው? ባልንጀራህን በግልጽ ገስጸው። ይሄ ነገር ከቅድስና ጋር የሚጻረር እስኪመስለን ድረስ
በባህላችን አናደርገውም። እንዲያውም እሱ ሲሰድቡት፣ ሲናገሩት፣ ሲተነኩሱት ዝም ነው የሚለው ጽድቅ ነው የሚመስለው። እሱንም እንነጋገራለን ምናልባት ነገ ወይም ሌላ ጊዜ። ዝም የሚባልበት ጊዜ አለ። ክርስትና ግን በግልጽነት ላይ የተመሰረተ ነው። ክርስትና በግልጽነት ላይ የተመሰረተ ነው። እየሰማችሁ ነው? ክርስትና ድብብቆሽ አይደለም። ክርስትና አኩኩሉ አይደለም። የእግዚአብሔር መንግስት ውስጥ ሚስጥር የለም፣ ማሾክሾክ የለም፣ ሐሜት የለም። ነገሮች ምንድናቸው? ግልጽ ናቸው። እገሌ በእኔ ጉዳይ ላይ ምን አቋም አለው የሚለውን ነገር የማወቅ መብት አለው እያንዳንዱ ክርስቲያን፣ ጥፋተኛውም ጥፋት ያላጠፋውም። ይሄ የእግዚአብሔር አሰራር፣ የእግዚአብሔር ደንብ ነው። ቁጥር 18 መጨረሻ ላይ ምን ይላል? እኔ እግዚአብሔር ነኝ። ምክንያቱም ሰው ለምን ሊል ይችላል አይደለም? የበደለኝን ሰው ሄጄ ማናገር ወዘተ እሱን ነገር አልፈልግም ሲል እግዚአብሔር ምን ይላል? እኔ እግዚአብሔር ነኝ። እንግዲህ እኔ ጋር እኖራለሁ ካልክ፣ አንተ ቅዱስ ነህ፣ ከኔ ጋር ተቀላቀል፣ የቤተሰቤ አባል ሆናለሁ ካልክ፣ የቤተሰቤ ደንብ ይሄ ነው። የሚያስገርመው ነገር በእኛ ባህል እንዲህ አይነቱን ግልጽ ንግግር የምንፈራውን ያህል ሐሜትና ደም ማፍሰሱን ደግሞ አንፈራም። ስድብ አንፈራም። የሰው ባህሪ ሁል ጊዜ እንደዚህ አይነት ዥንጉርጉር የሆነ እንትን አለው። እንደዛ ብትለውማ ይቀየመሃል ይባላል። ግን ከቂም ያለፉ ነገሮች ደግሞ ሲደረጉ እናያለን አይደለም? ለ10 ለ15 ዓመት ለ20 ዓመት ሳይግባቡ መቆየት ወዘተ፣ ከዛ ሳይድ ያለው ነገር ምን እንደሆነ ሳይታወቅ ከዚህም በኩል ምን እንደሆነ። አንድ ምሳሌ ለመስጠት ያህል የዛሬ ስንት ነው 15 16 ዓመት አካባቢ ተማሪ እያለሁ እኔና አንድ የቅርብ ወዳጄ ቁጭ ብለን አንድ ሌላ ጓደኛችን እናገኝ ብለን 3 ሆነን ራት እየበላን መሰለኝ ስናወራ አንዳንድ የሚያስቁን ነገሮች ነበሩ። እየተጫወትን ይሄ የቅርቡ ጓደኛዬ ጋር ብዙ ያሳለፍናቸው ነገሮች ስላሉ አንዳንድ እነሱን እየጠቀስን ከተጫወትን በኋላ ጥቂት ወራት በኋላ አብሮን የነበረው 3ኛው ግለሰብ እንደተቀየመን ከሌላ ሰው ሰማን። አስተዋላችሁ? 3 ሆነን ተቀምጠን የ3ኛው ግለሰብ ሁለታችን እንደተቀየመን ከሌላ ሰው ሰማን። ከዛ ይሄ ነገር ምንድነው ብለን ለማጣራት ስንሞክር አይ ሁለታችሁ ስትነጋገሩ በነበረበት ጊዜ ላይ እሱን የሚነካ ነገር ተናግራችሁ ከ6 ወር በኋላ ነገሩ እንደገባው እና በዛ ምክንያት እንደተቀየማችሁ የሚል ነገር ሰማን። ነገሩ ትንሽ ውዥንብር ስለፈጠረብን በግሌ እኔ ላናግረ ብዬ ደወልኩለት። ከዛ እንገናኝ አልኩት። ከዛ እሺ ያለኝ፣ ተገናኘን። ያስቀየምኩ ነገር ካለ እባክህ ንገረኝ፣ በወጉ ይቅርታ እንድልህም። ከዛ አንተ ራስህ ታውቀዋለህ አለኝ። አንተ ራስህ ታውቀዋለህ አለኝ። እኔ በአቅማ ለምን ይሄ ሁሉ ለምን አስፈለገ? እኔ ስለማላውቅ እኮ እየጠየቅኩ ነው ስለው አይ በደንብ ነው የምታውቀው ብሎ አሁን ደንፍላት ራሱ ያዘው ተቀምጦ እኔ ልክ እንደማሾፍበት አድርጎ ማለት ነው። ከዛ ምሰጥህ ፍንጭ አለ። ስታወሩ አንድ ኢንተርኔት ላይ ስላያችሁት ነገር ጠቅሳችሁ ነበር እና እሱን ነገር እኔ አላውቀውም ነበር። በኋላ ከ6 ወር በኋላ ሳገኘው ነገሩን ስለ እኔ እንደሆነ ገባኝ አለ። እንግዲህ እኔ ነገሩ ምን እንደሆነ ትዝ አይለኝም። እውነት ለመናገር ከእሱም ጋር የተያዘ ነገር ያለን አይመስለኝም። ብዬም ከሆነ ይቅርታ ለመጠየቅ ዝግጁ ነበርኩ፣ ግን ከዛ የበለጠ ሊነግረኝ አልፈለገም። በዛው ላይ ተለያየን ማለት ነው። ይሄ ወገኖች ኃጢአት ነው። ይሄ ኃጢአት ነው። አንድ ሰው እንዲህ አይነት ነገር ተሸክሞ ያውም አያችሁ በእነዚህ ክፍተቶች ውስጥ ባለመነጋገር ውስጥ ሰይጣን ነው የሚሰራው። እያስተዋላችሁ ነው?
ሁለት ወዳጆች፣ ሁለት የሚተዋወቁ ሰዎች በእግዚአብሔር ቤት ውስጥ መነጋገር ባለመቻላቸው ምክንያት እያንዳንዳቸውን በግል የሚያናግረው ዲያብሎስ ነው። አዳዲስ ሐሳቦች ሊያመጣ ይችላል። በተባሉት ባልተባሉት ነገሮች ላይ በሆኑት በልብሱም በማጋው አደረ ማጋው አለ የት ሄዶ ምሳ በላ በሚለውም ላይ አዳዲስ ትርጉሞች እየጨመርን እንድንሄድና ያ ነገር ሳይፈታ እየታሸ እስከ ክፉ ደረጃ ድረስ እስኪደርስ ልጆቻችን ራሱ እስኪያዩት ነገሩንና ለምንድን ነው ብለው እስኪጠይቁ ድረስ ያን ጊዜ ደግሞ መልስ መስጠት ይከብዳል። ያን ነገር ደግሞ ትንተና ውስጥ መግባት ይከብዳል። ስለዚህ እዚህ ላይ ምን ይላል? ባልንጀራህን በግልጽ ገስጸው። ያስቀየመንን ነገር በግልጽ መናገር ተገቢ ነው። መጽሐፍ ቅዱስ እንደውም እንደ ጽድቅ ነው የሚቆጥረው። እየሰማችሁ ነው አላችሁ አይደል? መጽሐፍ ቅዱስ ያ ሰው የበደለንን ሄዶ እንዲህ በድለኸኛል ብሎ መናገርን እንደ ጽድቅ ነው የሚቆጥረው። ለምን? ግልጽ ከሆነ በኋላ ሊታከም ይችላል ማለት ነው። እያደረ እየታሸ የሚሄድ ቂም የለም ማለት ነው። ሰማችሁኝ? ይሄ ግዴታችን ነው፣ ምርጫ አይደለም። ስትፈልጉ አድርጉ ካልሆነ አታርጉ ሳይሆን እግዚአብሔር መደረግ አለበት ብሎ እየነገረን ነው። በልብ የሚመጣ ጥላቻ ቤተሰብ ውስጥ፣ ትዳር ውስጥ፣ ስራ ቦታ፣ ቤተክርስቲያን ውስጥ፣ በሀገርም ደረጃ ከፍተኛ የሆኑ ቀውሶችን ሊያስከትል ይችላል። የእግዚአብሔር ሕግ ውጫዊውን ማንነታችንን ብቻ ሳይሆን ውስጣችንንም የሚነካ እንዲያውም ከውስጥ የሚጀምር ጉዳይ ነው። አንዳንድ ጊዜ ተቀያይመዋል ወይም ተጣልተዋል የሚባሉ የቤተክርስቲያን ውስጥ ያሉ ሰዎችን ለማቀራረብ ሲሞከር እኔ እኮ ከሱ ጋር ምንም ችግር የለኝም ይላሉ። ይሄኛውም ያኛውም እኔ እኮ ከሱ ጋር ምንም ችግር የለኝም። ባለፈው እንደውም ለቅሶ ቦታ ተገናኝተን አብረን የተቀመጥነው እንደውም ጸሎት ጸልይ ተብዬ ጠይቆኝ ጸሎት አድርጌ ነበርና አንተ እንደምታስበው አይደል ምንም ችግር የለም ይላሉ። እዚህ ጋር እየተናገረ ያለው ወንድምህን ቤተክርስቲያን ስትሄድ፣ ለቅሶ ቤት ስትሄድ፣ እድር ቤት ስትሄድ አትጥላ ሳይሆን የሚለው ቤት አትጥላ ነው የሚለው። በልብህ እኔ እግዚአብሔር ነኝና ይላል። ያ ማለት እግዚአብሔር ያያል ማለት ነው። ልብህን ያያል። ልብህን ስለሚያይ በልብህ ውስጥ ያንን ነገር አታስቀምጥ። በልብህ ግን የሚከብድ ነገር አይመጣም እኮ ማለት አይደለም። የመጣውን ነገር ግን ሂድና ንገረው፣ ገስጸው ነው የሚለው። ንግግር ላይ ቁጥብ መሆን ያስፈልጋል። እዛ ላይ ጠንቃቃ መሆን ትክክለኛ ነገር ነው። ጥንቃቄው ግን ጉድለትና ጥፋት ያመጣውን ነገር የሚያቀል አይነት ጥንቃቄ መሆን የለበትም። ሰማችሁኝ? ለምሳሌ በእርግጫ የመታኝን ሰው ገፍተኛል አይደለም ነው ሳናገረው። አስተዋላችሁኝ? ገፍተኛል አልለውም። የዛን ያክል ደግሞ በመድፍም መተኛል አልለውም። የምለው ነገር ምንድነው? በእርግጫ መተኛል። ስትመታኝ ደግሞ አሞኛል። ስላመመኝ ደግሞ የመጣብኝ ሸክምና ንዴት አለ። ያንን ንዴት ግን ተሸክሜ መሄድ አልችልም። ይሄን ግን ልታቂ ይገባል። የሚቀል ነገር አለ እኮ ያ ሲወጣ ራሱ። ለዛም ሰው ደግሞ ለእርማት ይጠቅመዋል። ይሄ ነገር ለጊዜው እንዲህ አይነቱን ነገር ማድረግ ቦታው ላይ ያስፈራል። እውነተኛ ጀብዱ ማለት ግን ይሄ ነው። ትክክለኛ ሐቀኛ የሆነ ሰው እውነትን ሄዶ መናገር የሚችል ሰው እውነትን ሄዶ ሲናገር ቅድም እንዳልኩት አሳንሶ ወይም አተልቆ ሳይሆን ትክክለኛውን ነገር ተናግሮ መፍትሄን ለመሻት ለመፈለግ የሚሄድ ሰው የእግዚአብሔርን ጽድቅ እየፈጸመ ነው። እዚህ ሀገር ልክ እንደመጣው ፒዩሲ ነበርኩኝ፣ ሰሜን ካሊፎርኒያ። አብሮኝ አንድ ክፍል ውስጥ የሚኖረው ተማሪ የስነ መለኮት ተማሪ ነበር፣ የቴዎሎጂ ተማሪ ነበር። ፓስተር ነው። አሁን አንዳንድ የሚያደርጋቸው ነገሮች አይገቡኝም ነበር። አሁን ሳስበው ግን ትክክለኛና ሐቀኛ ሰው ነበር። እና አንዳንዴ ልብሱን
በደም ሲያስተካክል ያለ ልብሱን አስተካክሎ በመስታወት ጸጉሩን ሁሉን ነገር አስተካክሎ የልትሄድ ነው እለዋለሁ። ዛሬ ይለኛል today I have to confront someone ይለኛል። ምን ማለት ነው ስለው እንዲህ ባለፈው ነግሬህ ነበር እንዲህ የተፈጠረውን ነገር ታውቃለህ አይደል? እሱን ሄጄ ልነግራቸው ነው የተሰማኝን ነገር መሆን የሌለበትም ነገር ስለሆነ ላናግራቸው ልሄድ ነው። ከዛ ንዴት አልነበረም ላይ ፊቱ ላይ ምንም አይነት ንዴት አልነበረም። እና በደንብ እንዳልኳችሁ ልብሱን አስተካክሎ ቀጠሮ ወስዶ ሄዶ ያናግራል። እኔ ደግሞ ሲመለስ ከኔ እንግዲህ ምክር መጠየቁ አይቀርም። ሄዶ እዛ ነገር ተበላሽቶበት መመለሱ አይቀርም። ሲመለስ ፈገግ ብሎ ነው የሚመለሰው ሁሉ ጊዜ። እንዴት ሆንክ ስለው ጉዳዩን 1 2 3 4 ብዬ አስቀመጥኩኝ። በትህትና ማለት ነው፣ ሳይጮህ። ከዛስ ያኛው ግለሰብ አልተረዳውም ወይም የነሱን አንጻር ነገሩኝ። አሁን ተግባብተናል። የዛሬ ሳምንት እንደውም ምሳ አንድ ላይ ልንበላ ነው። ይሄንን የፈረንጆች ባህል እንለዋለን። የፈረንጆች ባህል አይደለም፣ ክርስትና ነው። ፈረንጆቹ ከየት እንዳመጡት ታውቃላችሁ? ይሄ አይነቱ ባህል እንዲህ አይነቱ ግልጽነት የሚያይለው የት ነው ካልን በተለይ አሜሪካ፣ በምዕራቡ ዓለም አሜሪካ ውስጥ ነው። የፕሮቴስታንት እምነት ተሐድሶ ከ500 ዓመት በኋላ ጅማሬው ጀርመን ሀገር ነው። ጀርመኖች ድብቅ ናቸው ወይስ ግልጽ ሰዎች ናቸው የምታውቁ? በጣም ግልጽ ናቸው። ግልጽነታቸው አንዳንድ ጊዜ ይበዛል። ያ የመጣው በፕሮቴስታንቱ ተሐድሶ ምክንያት ነው። ተሐድሶ ከዛ ሄዶ እንግሊዝ ሀገር ገባ። ከእንግሊዝ ወደዚህ መጣ። የመጨረሻው ጫፉ እዚህ ሀገር። ግልጽነት ነገሮችን ልብ ውስጥ አለመያዝ መጽሐፍ ቅዱስን ከማወቅ ጋር የተገናኘ ነው። እነዛ የተሐድሶ ሰዎች አዲስ ነገር አይደለም የፈለሰፉት። ወደ መጽሐፍ ቅዱስ ተመልሰን ማህበራዊ ህይወታችንን በዛ መቃኘት አለብን አሉ። ለምሳሌ ካልቪን your word is your bond የሚለውን አሁን ፈረንጆች የሚሉት ነገር አለ። አሁን ብዙ ጊዜ ለምንድነው ፈረንጆች የሆነ ነገር እናረጋለን ካሉ የሚያረጉት? የሆነ ቀጠሮ ከሰጡ በቀጠሮ የሚገኙት። ደንበኛ እንዴት እንደሚያገለግሉ ታውቃላችሁ አይደል? በስልክ እኛ ሀገር ስንሄድ እንቸገራለን ብዙ ጊዜ። እና የዘር ጉዳይ አይደለም ይሄ፣ መጽሐፍ ቅዱስ ያመጣው ለውጥ ነው። ፈረንጆቹ አሁን እየረሱት ነው። መሰረቱ ከየት ነው የመጣው ይሄ ነገር ከየት ነው የመጣው ብለው እየረሱት ሲሄዱ እንደኛ እየሆኑ ይሄዳሉ። የዘር ጉዳይ አይደለም፣ የመርህ ጉዳይ ነው። መጽሐፍ ቅዱስን የመከተል ጥያቄና ጉዳይ ነው። ግልጽነት የሚለው ውስጥ ምንም ነገር አለማስቀመጥን። ብዙ ጊዜ ኢትዮጵያን እዚህ ሲመጡ ፈረንጆች ሞኞች ናቸው፣ በቃ የመሰላቸውን ይናገራሉ። ሁሉን ነገር ደግሞ ሶሪ ነው የሚሉት። በቃ ሶሪ ብለው በቀላሉ ያልፉታል ሁሉን ነገር። እና ምን ያርጉ? እንደኛ ሲያቁላሉት እንትን ሲሉት ይደሩ እንዴ? የሰው ልጅ እኮ ስህተት በስህተት ነው። ከትውልዱ ጀምሮ ሲሳሳት አይደል እንዴ? እና ከተሳሳተ ምን ያርግ? ምን ይበል? የሞተውን ማስነሳት አይችልም። ያለፈውን እንደገና መስራት አይችልም። ከሶሪ ሌላ ምን አለ? ከይቅርታ ሌላ ምን አለ? ወንድምህን በልብህ አትጥላ። ለነገሮች ከሚያስፈልገው በላይ ክብደት አትስጥ። ራስህ ክፉ እንደሆንክ ወንድምህም ክፉ እንደሆነ ተረድተህ አንተም አንድ ቀን ልትሳሳት እንደምትችል ከገባ ነገሮች ይቀላሉ። አንድ ደቡብ አፍሪካዊ ፓስተር አለ፣ ፓስተር ፓፑ የሚባል፣ ምናልባት ዩቲዩብ ላይ ሲሰብክ ሰምታችሁ ይሆናል። ቅድስናን አስመልክቶ ጥሩ ነገሮች ይናገራል። አሁን ወደ ጀነራል ኮንፈረንስ መጥቷል እና ምን አለ? አንዴ እኔና ሚስቴ ለእረፍት ወደ አንድ ደሴት ሄድን ይላል እና ትንሽ አስቀኝም ነው ሰውየው። ሚስቴ ሳትመጣ ይህን ታሪክ መጨረስ አለብኝ እያለ በሩን ሲያይ ነበር። ሚስቴ ሳትደርስ ይህን ታሪክ መጨረስ አለብኝ። እሺ፣ ትዳር ያረጋችሁ ልታስተውሉ ትችላላችሁ። ሚስቴ ሳትመጣ ይህን ታሪክ መጨረስ አለብኝ አለ። ያው እረፍት ላይ ሆነን አመሻሹ ላይ ባህር ዳር ውቅያኖስ ዳር ስለነበረን እስቲ ወጥተን እንዝናና
በእግራችን እንሂድ ተባብለን ወጣን። ልክ መጨረሻ የወጣችው እሷ ናት። ቆልፋ በሩን ቆልፋ ቁልፉን ኪሷ ውስጥ ከተተችው። ስትከታ አይቻታለሁ አለ። ከዛ ሄድን በእግራችን እንደዚህ ተንሸራሽረን ነው ደስ የሚል ጊዜ አሳልፈን። ትዳር ውስጥ ያላችሁ ሰዎች ይገባችኋል። በሩ ጋር ሲደርስ ቁልፍ የለም። እንግዲህ የነበረው ደስታ በአንድ ጊዜ ነው። አላጋጠማችሁም እናንተ? እግዚአብሔር ይባርካችሁ። የታለ ቁልፉ አላት። ኪሷ ስትገባ ቁልፍ መያዣው አለ፣ ቁልፉ ግን የለም። የታለ ቁልፉ? የታለ ቁልፉ እኮ ነው የምልሽ ስትል እሷም መልስ የላት። ምን አይነት ሰው ነው ቁልፍ መያዣ ሳይጥል ቁልፍ የሚጥለው? እስቲ ንገረኝ ይላታል። ከዛ ዝም አለች አለ። ያው ሆቴል ነበሩ። ታች ሄደው እንግዲህ እንደዚህ ቁልፍ ጠፍቶብናል ተብሎ ሰዎች ወጥቶ እዛ አሸዋው ላይ ሲያዩ ቁልፉ ተገኘ። እዛ ተመስገን ብለው ቁልፉን ይዘው በሰላም አደሩ። እንግዲህ ያን ማታ በበነጋው አሁን አገር ሰላም ስለሆነ አሁንም እንሂድ እዛ ውቅያኖስ ዳር እንሂድ ተባባሉ። ከዛ እሺ ተባብለው ባልና ሚስት ሲወጡ አሁን መጨረሻ የወጣው ማን ነው? ፓስተር ፓፑ ነው። ባል እንዳትነኪው ቁልፉን አንጪ ብሎ ቆልፎ ኪሱ ከቶ ወጡ። ከዛ እንደ ትናንትናው ከሄዱ በኋላ ሲመለሱ ሲገባ ኪሱ ቁልፉ የለም። እና እንዳልኳቸው አስቂኝ ነው ሰው። ቢያንስ እሷ ቁልፍ መያዣው አልጠፋባትም። እኔ ግን ሁለቱም ቁልፍ መያዣውም ቁልፉም ጠፋብኝ። ምን ላርግ? ከዛ እንደገና ተቸገረን። ሚስቴ ግን ዝም አለች። አሁንም አልጮኸችም፣ አልነቀፈችኝም። ሄደን ቁልፉን አገኘ ነው። አያችሁ፣ ባልንጀራችንን የምንጠላ ከሆነ አንድ ቀን እኛም መፎረሻችን አይቀርም፣ መሳታችን አይቀርም። ቂመኛ መሆን ምንም ጥቅም የለውም፣ ሂሳቡን እራሱ ከሰራችሁት ማለት ነው። እንደውም በተገኘው አጋጣሚ ቶሎ ቶሎ ይቅርታ ማለቱ ይጠቅማል። ልክ ጌታ ኢየሱስ ክርስቶስ ትዝ ይላችኋል። ያ ባለ ዕዳው ኦዲተሮች ሊመጡ ነው፣ ሂሳብ ሊፈተሽ ነው ሲባል ምን አረገ? ጭራሽ አንተ ስንት ነው ዕዳ? 100 በል በ50 እያለ እያቃለለ የባሰ እንትን ሰራና ከተባረረ በኋላ የሚጋብዘው ሰው እና ቤት ሄደር የሚለው ሰው አገኘ። እያንዳንዳችን ይሄንን ከግምት ውስጥ አስገብተን ሰዎች እንደመሆናችን መጠን ለነገሮች አላስፈላጊ ክብደት ለመስጠት በመስጠት የሚገኘውን ጉዳት ማወቅና መረዳት ያስፈልጋል። ይሄ የገባን ጊዜ ይቅርታን ለመቀበል ይቀለናል። ጌታ ጸሎት ሲያስተምር ምንድን ያለው? በደላችንን ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል። የበደሉንን ይቅር የማንል ከሆነ እግዚአብሔር ይቅር አይለንም ይላል ብዙ ሰው። ነገሩ እንደዛ አይመስለኝም። የበደሉንን ይቅር ማለት ካልቻልን ይቅርታን አናቀም ማለት ነው። ክርስቶስ የተናገረው ምሳሌ ትዝ ይላችኋል አይደል? ብዙ ተትቶለት አረ ከፍላለሁ ሲል መክፈል የማይችለው ነው። አለማወቁ የሚታወቀው በዚህ ነው። አንጣ ክፈል ሲባል ትንሽ ጊዜ ስጠኝ እኔም ቤቴም እንደው ባርነት ውስጥ ግዞት ውስጥ እንዳንገባ ሲል እሺ ትቼል ምር ያለው ሲለው ልክ ከዛ እንደወጣ መንገድ ላይ 65 ሳንቲ እንትን ለዘይት ሊገዛ እንትን ብሎት የነበረውን ሰው አንቆ አንጣ አሁን ካላመጣ አለ። ክርስቶስ አውቆ ነው ልክ ከዛ እንደወጣ ያለው። ልክ ከዛ እንደወጣ ማለት ሰንብቶ አይደለም፣ ልክ ከዛ እንደወጣ። ያ ማለት ሲወጣ የተቀበለውን ይቅርታ አላስተዋለም ማለት ነው። ምስጋናም አልነበረም ውስጡ፣ ከምን እንደወጣ ማያውቀው። ስለዚህ ይቅርታ የሚገባው ሰው አይደለም። የዛን ነገር ዋጋ አያውቀውም። ዋጋውን ለማወቅ ጌታ ኢየሱስ ክርስቶስ ስለኛ የከፈለው መስዋዕትነት ዋጋ ለማወቅ ዋናው ትክክለኛው ቦታ ከባልንጀራችን ጋር ያለን ግንኙነት። ባልንጀራህን በልብ አትጥላ፣ ክልክል ነው። የጥላቻ ግፊት ካለ
ሄደህ አናግረው። ግዴታው ይሄ ነው። ሁለት ምርጫ ነው ያለው። ሁለተኛው ምርጫ እየጠሉ ሄዶ ሌላ ነገር ውስጥ መግባት ነው። እግዚአብሔር የሚሰጠን ትክክለኛው ምርጫ ግን ያ ሸክም ካለ ሄዶ በግልጽ መናገር ነው። በሳይንሱም ይሄ ነገር ብዙ ድጋፍ አለው። ባለፉት 30 ዓመታት የስነ ልቦና ተመራማሪዎች ቂም ከአእምሮ እና ከአካላዊ ጤናችን ጋር ያለውን ግንኙነት አጥንተዋል። የሚያቄም ሰው፣ የማይረሳ ሰው፣ የሚጠላ ሰው የስትሬስ ሆርሞኖች አሉ አይደል ሰውነታችን ውስጥ፣ ከዛ መላቀቅ አይችልም። ዘመዶቹ ናቸው። እነሱን አብራችሁኝ ሁኑ እያለ ነው። እድሜ የሚያሳጠረውን ነገር ማለት ነው። ደም ብዛት፣ አንድ የማውቀው ሰው ነበረ። አንዳንድ አርስቶች ጋር ስንደርስ እሱን ማውራት አልፈልግም፣ ደም ብዛት ይነሳ። እንዴት ነው እስቲ አስቡት። ሰው አንድ ነገር በማውራት ልሞት ነው የሚል ደረጃ እስኪደርስ ድረስ ማለት ነው። አላስፈላጊ ክብደት ተሰጥቶታል ማለት ነው ያ ነገር፣ የሰውን ህይወት እስኪያጠፋ ድረስ ጭንቀት። ከዛ ደግሞ አሁን ዲፕሬሽን የሚባለው ነገር የለም፣ ድብርት። እንቅልፍ ደግሞ ይነሳል፣ እንቅልፍ ይረብሻል። ሰዎች ለዚህ መፍትሄ ፍለጋ ሲሄዱ እስቲ ኪኒን ስጡኝ እንቅልፍ እንድተኛ። የሰው ልጅ እኮ እውነተኛውን እግዚአብሔር ያለውን ነገር ላለማድረግ፣ እግዚአብሔር የሰጠውን መንገድ ላለመከተል የማይሄድበት ርቀት የለም። ከዛ ደግሞ በግንኙነቶች ያለ መርካት። የሚያቄም ሰው፣ የሚጠላ ሰው በትልቅ ግንብ የታጠረ ቤት ውስጥ ነው የሚኖረው። ሰው ያስገባ፣ ራሱ ያወጣ። ይሄ ነገር ደግሞ በግል ደረጃ ብቻ የሚቆይ ሳይሆን ማህበራዊም ትርጉም አለው። ለምሳሌ ጥላቻና ማቄም ያለበት ማህበረሰብ ውስጥ መተማመንም የለም። ልክ ነኝ? ጥርጣሬ ይበዛል። ጥርጣሬ የሚበዛባቸው ቦታዎች ፖለቲካቸውም የተዛባ ነው። በፖለቲካ ውስጥ ጽንፍና ጽንፍ የመያዝ ሁኔታ አለ። ከዛ ደግሞ ጥልቅ የሆነ ብስጭት አለ፣ ንዴት። እንግዲህ ጥላቻን በቀጥታ የመለካቱ ነገር በሳይንሳዊ መንገድ ማለት ነው ከባድ ቢሆንም ከውጤቶቹ አሁን ወርልድ ቫልዩ ኦፍ ሰርቬይ የሚባል አለ፣ ጋለፕ ወርልድ ፖል አለ። እነዚህ ግን በማህበረሰባዊ ግንኙነት ውስጥ የሚያሳዩት በተደጋጋሚ አጥንተው ያዩት ነገር ምንድነው? እርስ በእርስ አለመተማመን ያለበት ማህበረሰብ ውስጥ ጤናም ቁልቁል ነው የሚሄደው፣ ፖለቲካዊና ማህበራዊ ህይወትም ብዙ ፋይዳ አይኖረውም። ሌሎች ጥናቶች ደግሞ የሚያሳዩት አንድ ሰው ይቅር በሚልበት ጊዜ አንጎሉ ራሱ ይቀየራል። ኒውሮሳይንሱ የሚያሳየው ይቅር የሚል ሰው ጭንቅላቱን ብታጠኑት ይቅር ከማይል ሰው የተለዩ አይነት አሻራዎች አሉ ጭንቅላት ውስጥ። ይሄም ከጭንቀት ጋር ሰላማዊ ኑሮ ከመኖር ጋር የተገናኘ ውጤት ያለው ጉዳይ ነው። በሌላ ቋንቋ ዘሌዋውያን ላይ ያለው ምክር ጥላቻ የሚሸከመውን ሰውና በአካባቢው ያሉትን መጉዳት እንደሚችል ያሳየናል ማለት ነው። እግዚአብሔር ጤናማ እንድንሆን ነው የሚፈልገው። በመንግስቱ ውስጥ ለዘላለም እንድንኖር ነው የሚፈልገው። ጥላቻ ግን የሞት ዘር አለበት ውስጡ። ጥላቻ በቂምና በቅራኔ
አያቆምም። አንዳንድ ሰው ጥላቻውን እንደያዘ ፊቱን አሳምሮ ቀን የሚጠብቅ ሰው አለ፣ ቦታው ላይ ለመበቀል ማለት ነው። በቀሉን መሸፈን ስልታዊ በሆነ መንገድ ሸፋፍኖ ማሳለፍ የሚችል ሰው አለ። በቀሉ ደግሞ በግልጽ እንዲታይለትና እንዲታወቅለት የሚፈልግ ሰው አለ። እነዚህ ሰዎች ከቤተ ክርስቲያን ውጪ ብቻ ሳይሆን ቤተ ክርስቲያናችን ውስጥም አሉ። እኔና እናንተ የእግዚአብሔር ቅድስና ተካፋዮች ካልሆንን የዚሁ ጉዳይ ሰለባ እንሆናለን ማለት ነው። በሀገራችን የወረስነው ነገር ጥሩ አይደለም። ጥሩ አይደለም። ጥሩም ነገሮች አሉ። በዚህ መስመር ግን የመጣብን ነገር ጥሩ አይደለም ወገኖች። ይሄንን ስንሰማ እኛ ደህና ነን የነገሌ ዘር ነው አስቸጋሪው ብለን ካሰብን እንደተሸከምነው እንቀጥላለን ማለት ነው። ሁሉም ሰው በዚህ ጉዳይ ላይ ችግር አለው። ባይሆን ኖሮ ሰላም እናገኝ ነበር። ይሄ ነገር እኮ አገር ብቻ የሚያውቅ ሳይሆን ቤተክርስቲያንም ውስጥ ህብረቶቻችን መሃል ችግር ይፈጥራል። በኢትዮጵያ ስም የተሰበሰበ ማህበረሰብ ሳይከፈል፣ ሳይበጣበጥ፣ ሳይሰዳደብ አይለያይም። በአካል ተገኝቶ ችግር አለ። በስልክ በቴሌኮንፈረንስ ተገኝቶ ችግር አለ። እዚህና ኢትዮጵያ ሆኖ ችግር አለ። እዚህና ኢትዮጵያ ጋር አለመግባባት የዘር ነው እንዳይባል አማርኛ ተናጋሪውን ጋር ችግር አለ። ኦሮምኛ ተናጋሪውን ጋር ችግር አለ። ኤርትራውያን ወዳጆች አሉኝ እግዚአብሔር የሚወዱና የሚፈሩ። እነሱም ህብረት ነበራቸው ስሰማ እነሱም ጋር ችግር አለ እንደዚህ። ስለዚህ አሁን የተለያየንን ምናምን እያለን የምናወራው ወሬ ውሸት ነው ማለት ነው። የአንድ አባት ልጆች ሆነን ነው የእሱን ስራ እየሰራን ያለ ነው። የጥላቻ ስራ እኛ በምናስበው አይነት የዘር ልዩነት ላይ የተመሰረተ ሳይሆን ባህሪያዊ ውርሳችን ነው። እግዚአብሔርን ካልሰማን የዲያብሎስ ልጆች ሆነን እሱ የለጠፈልንን መታወቂያና ታርጋ እየተከል አንተ እዛኛው ጋር ሄደ አቃጥል፣ አንተ እዛኛው ጋር ሄደ አጥፋ እያለን እየተሰማራን እንኖራለን ማለት ነው እስከ ዕለተ ሞታችን ድረስ። እግዚአብሔር እየተናገረ ያለው ነገር ግን ወንድምህን በልብህ አትጥላ ነው። ወንድሜ ማን ነው የሚለውን ጥያቄ ጌታ ኢየሱስ ክርስቶስ እንዴት እንደመለሰ ትዝ ይላችኋል? ማን ነው ወንድሜ? ባልንጀራዬ ማን ነው? የእናቴ አባቴ ልጅ ነው? የእናቴ አባቴን ቋንቋ የሚናገር ነው? እሱ ነው ባልንጀራዬ? እሱ ነው ወንድሜ? ጌታ ኢየሱስ ክርስቶስ ከዛ በኢያሪኮና በኢየሩሳሌም መካከል ወንበዴዎች ደብድበውት በህይወትና በሞት መካከል ያለውን ሰውዬ ታሪክ ሲናገር ምሳሌ ሲናገር ታስታውሳላችሁ። ያልረዱት እነማን ናቸው? ወንድሞቹ ናቸው። በእኛ አስተሳሰብ ወንድሞቹ ናቸው ያልረዱት፣ ሌዋዊውና ካህኑ። ያውም በደም መርዳት አለባቸው የሚባሉ ሰዎች አልፈውት ሄደው የረዳው ማን ነው? እሺ በዛ እንዲገባን ምን እያለ ነው? አንድ ኦሮሞ መንገድ ላይ ወድቆ አንድ አማራ ረዳው እያለ ነው ክርስቶስ። ገባችኋል? ምን ነው ዝም አላችሁ? እንደዛ አይደል እንደሚለው? ወይም አንድ ትግሬ መንገድ ላይ ወድቆ አንድ አማራ መጥቶ ረዳው ነው። እንደዛ ነው የሚለው። ከዛ የተነሳ በጣም ከመረበሹ የተነሳ ጠያቂው ኢየሱስ መጨረሻ ላይ እና ለዚህ ሰው የባልንጀራ የሆነው ማን ነው አለው። ያ ማለት ወድቆ የነበረው ኦሮሞ ከሆነ ኦሮሞ ዘመዶቹ አልፈውት አንድ አማራ መጥቶ ረዳው የሚለውን ነገር እንዴት ነው አሁን ይሄን የምተረጉመው? እንዴት ነው እስቲ ለሱ ወንድም ወይ ባልንጀራ የሆነለት ማን ነው ሲል የረዳው ነው አለ። ሰማርያዊው ለማለት ስላልፈለገ ማለት ነው። በአፉ ያንን ነገር ማለት አልፈለገም። ስለዚህ ቅዱሳን እንደዚህ አይነት አስተሳሰብ ካለን እዚሁ ነው የምንቀረው። አንድ ቀን ደግሞ ዲያብሎስ ሁሉንም የሚሰበስብበት ቀን ይመጣል። በሁለተኛው ትንሣኤ እንዴ ልዩ ናችሁ ብለህን አልነበረም እንዴ ሲል ያኔ ደግሞ ምን ይላል? ልዩ እኮ አይደለ፣ በቃ አሁን የኔ ናችሁ።
አሁን ደግሞ የምናነጣጠረው ያቺን ከተማ መውሰድ ላይ ነውና ያን ጊዜ የሚመጣው ፍቅር ምን ይጠቅማል? ያን ጊዜ የሚመጣው አንድነት ምን ይመጣል? ምን ጥቅም አለው? ራሱ አሁን ኢትዮጵያ ውስጥ አንዳንድ ጊዜ ኦሮሞና አማራ ይጣላል። ከዛ ደግሞ አፈንግጠው ሌላ ሰው ደግሞ ለማጥቃት ሲፈልጉ ደግሞ ዘመድ ይሆናሉ። እኔን ስለሚያስቀኝ ነው። ይሄ ዝምድና ነው? እውነተኛ ዝምድና ነው? አንዳንድ ጊዜ ኤርትራ ጠላት ነው፣ ሲያስፈልግ ደግሞ ዘመድ ይሆናል። ምንድን ነው? እኛ ይሄንን ጉዳይ የምንከታተልበት መንገድ ዓለማዊ ከሆነ ከቤተ ክርስቲያን መውጣት አለብን። ሁለት ቦታ መሆን አንችልም። ቃሉ እዚህ ጋር የሚለው ባልንጀራህን ወንድምህን በልብህ አትጥላ ነው የሚለው። ውጪ ስትሆን እራትና እንትን ለቅሶ ላይ ስትገናኝ ሳይሆን በልብህ አትጥላ ነው የሚለው። ይሄንን ነገር ለማድረግ ፈቃደኛ ያልሆነ ሰው እግዚአብሔር ሆይ እርዳኝ ለማለት ፈቃደኛ ያልሆነ ሰው መውጣት አለበት። የከበደው ሰው ካለ ደግሞ ቤተክርስቲያን ውስጥ እነገሌ ዘረኞች ናቸው ብላችሁ የምታስቡ ከሆነ እስቲ ሄዳችሁ በወንድማዊ መንፈስ ጸሎት አድርጋችሁ እስቲ ተነጋገሩ። እንዲህ አይነት ነገር ይታየኛል እኔ እውነት ነው ወይ ብላችሁ ሄዳችሁ ስትናገሩ የሚሆነውን እግዚአብሔር እስቲ ያሳየኝና ለምስክርነት እንብቃ። ለብቻችን ሄደን በር ዘግተን ከዘመዶቻችን ጋር ከምናወራ ማለት ነው። ችግር ካለ ይሄኛውም የእግዚአብሔር ልጅ ከሆነ እኔም የእግዚአብሔር ልጅ ከሆንኩ የምንቃኘው ውጪ ባሉ ጥላቻዎች ላይ ከሆነ ጥቅም የለውም። በሙሉ ወድቋል፣ ያ ነገር ተሸርፏል። ያ ነገር እግዚአብሔር የሚፈልገው አንድ እንድንሆን ነው። አንድነቱ ግን ውሸት ላይ የተመሰረተ አይደለም። ጥላቻ የሚያመጡ ነገሮችን በግልጽ በመናገር ላይ ነው። ባልና ሚስት አንድ ወዳጄ ስለ አንድ ባልና ሚስት ሁልጊዜ ዳቦ ሲበሉ ባልየው ታውቁታላችሁ አይደል? ታሪክ ቅርፊቱን እየወሰደ ይበላል፣ ደረቁን ክፍል ማለት ነው። ከዛ ከ40 ዓመት በኋላ ሚስትየው ተናደደችና ስም አለችው፣ አሰለቸኝ፣ ሁልጊዜ ቅርፊቱን ትበላለህ፣ ለምንድን ቅርፊቱን የምትበላው? ለስላሳውን ለእኔ እየሰጠ ትለዋለች። ለስላሳው እኮ ጥሩ ስለሆነ እኔ መብላት የምፈልገው ለስላሳውን ነው እና ለአንቺ እንዲሁም ብዬ ነው። እኔ እኮ የምወደው ቅርፊቱን ነው አለችው። ደረቁን ነው ከውጭ ያለ 40 ዓመት የኛም ነገር እንደዛው ነው። ምን አስቦ ነው? እኔ እንጃ፣ ይቀየመናል፣ በዚህ ገብቶ በዛውት። ምን አስቦ ነው? ምን አስቦ እንደሆነ ሄዳችሁ ጠይቁት። ምን አስበ ነው ወንድሜ? ምን አርጌ ነው? መባህን ቤተ ክርስቲያን መጥተህ ልትሰጥ ያሰብከውን ስጦታ ወደ ጎን አድርገህ ሄደህ ጠይቀው። እኔም አለብኝ ይሄ ችግር። የወረስነው ነገር ልክ አይደለም እያልኩ ነው። የወረስነው ነገር ከቅድስና ጋር ግንኙነት የለውም። አይ ዝም ማለት ነው። ዋሽቶ ማስታረቅ እውነት ተናግሮ ከማጣላት ይባላል። የቱ ጋር ነው ያለው? አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ የቱ ጋር ነው ያለው? እስቲ ንገሩ። ጌታ ኢየሱስ ክርስቶስ ዋሽቶ ያስታረቀበት። ጌታ ኢየሱስ ክርስቶስ ደምቶ ነው ያስታረቀው። ዋጋ ያስከፍላል። ይቅርታ። ከውሸት ጋር ያለን ግንኙነት፣ ዝም ከማለት ጋር ያለን ግንኙነት መቋረጥ አለበት። ቅድስና የለበትም እሱ ነገር ውስጥ። ያንን መባ ቁጭ አርግና ሄደ ከወንድም ጋር ተነጋገር ይላል። የግድ ላይቀበል ይችላል። ቃሉም ይላል አይደል? አልሰማ ካለ ተወው ነው የሚለው። ኖ ሌላ ሰውም ውሰድና ሄደን እንደገና እናግረው። አሁንም አልሰማ ካለ ለቤተ ክርስቲያን ተናገር። ቤተ ክርስቲያን አልሰማ ካለ እንደምን ይሁን ይላል? በቃ ተውት። ያ ማለት የእግዚአብሔር ቤተሰብ አይደለም ማለት ነው ያ ሰው። ያንን ማይሰማ ከሆነ የቤተሰቡን ደንብ መቀበል የማይችል ከሆነ። ስለዚህ ቅዱሳን ወገኖቼ ጥላቻ ላይ በልብ ውስጥ ያለ ነገር ላይ መዝመት ያስፈልጋል። ጸሎት ማድረግ አለብን። ጾም ጸሎት ማድረግ አለብን። አንድ ላይ ሆነን ብዙ መስራት የምንችለው ነገር አለ። እዚህ አገር ወንጌል ያልሰሙ ወገኖች አሉ፣ ኢትዮጵያውያን። ለነሱ መልካም አርአያ ነው መሆን ያለብን።
አንድነት እኮ ያለው እነሱ ጋር ነው። እነሱ እኮ ነገር አይደባብቁም፣ ግልጽ ነው የሚያወሩት። ግልጽ ተነጋግረው ደግሞ አይጣሉም የሚለው ነገር ምስክርነት ሰዎችን ያድማል ወደዚህ ወደ ቅድስናው ቤተሰብ። ያ ነገር ነው የሚያስፈልጋል። ያ ነገር ነው ከምን ጊዜውም የበለጠ በእግዚአብሔር ፊት ልንቆምበት የሚገባው እውነተኛው መሰረት። ክርስቶስ ኢየሱስ በቅርብ ይገለጣል። ጌታ ኢየሱስ ክርስቶስ ከመገለጡ በፊት ግን መንፈስ ቅዱስ ይወርዳል። ሐዋርያት ሥራ ላይ መንፈስ ቅዱስ ከወረደ በኋላ በመጀመሪያ የተፈጠረው ለውጥ ምንድነው? ግልጽነት ነው። ግልጽነት ነው። መንፈስ ቅዱስ ፍርሃትን ያጠፋል። ፍጹም ፍቅር ፍርሃትን ያስወግዳል። ሐዋርያው ጴጥሮስ መጀመሪያ ኧረ እኔ አላውቀውም ብሎ እየማለ ሌሎች ክፉ ቃላትንም እየወረወረ የካደው በኋላ በጴንጤቆስጤ ቀን በሕዝቡ ፊት ቆሞ እናንተ የሰቀላችሁት ክርስቶስ ብሎ ሲናገር አይገርምም? ደነቃቸው ይላል። ካህናት ራሱ እንጂ ማን ነው? ባለፈው ሲሸሹ የነበሩት እነዚህ ግን ከኢየሱስ ጋር እንደነበሩ ተገነዘቡ። እረፉ ተባሉ። ዱላ አለ። እረፉ ሲባል እናንተ እስቲ ራሳችሁ ፍረዱ። ሰው ነው ወይስ እግዚአብሔርን ነው መታዘዝ ያለብን? ሐዋርያው ጴጥሮስ ነገ ልትሰየፍ ነው፣ አንገት ሊቆረጥ ነው ተብሎ 16 ወታደሮች ተመድበውለት በሰንሰለት ታስሮ ማታ ምን ሲያደርግ ነበር? ወየውልኝ፣ ወይኔ ጉዴ፣ ሚስቴ እንዴት ልትሆን ነው? ልጆቼ እንዴት ሊሆኑ ነው? ውይ እንደው ባጭር እንደው እድሜ ተቀጨ። ምን ሲያደርግ ነበር ነው የሚለው መጽሐፍ ቅዱስ? ተኝቶ ነበር። እፎይ ብሎ ተኝቶ ነበር። እግዚአብሔር የሚሰጠው እኛንም የሚጠብቀን ነፃነት ይሄ ነው። ታስረናል ወገኖች፣ ታስረናል። እግዚአብሔር ሊፈታን ነፃ ሊያወጣን ከፍ ወዳለ ቦታ ሊያድመን ለራሳችን ብቻ ሳይሆኑ ለታሰሩት ወገኖቻችን እውነትን እንድንናገር እኛን ሊቀይር ይፈልጋል። ትዳራችንን ሊቀይር ይፈልጋል። ከሁሉ በላይ ቤተ ክርስቲያንን ሊቀይር ይፈልጋል። እግዚአብሔር ይህንን ሲናገር መስማት እንድንችል ሰምተን ደግሞ ከሚሸሹት ከሚያፈገፍጉት መሃል እንዳንሆን እሱ ይርዳን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም
ሕዝብም ይቆጣል፣ በዚህ ይታወቃል ኢየሱስ ዳግም ይመጣል።